ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የወጣት መሪ ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የወጣት መሪ ስልጠና ተካሂዷል። ጥር 2 እና 3 2018 ዓ.ም በክልሉ ጽሕፈት ቤት ግቢ ውስጥ የመጀመሪያው ዙር የተተኪ ወጣት መሪ ስልጠና የተሰጠ ሲሆን በክልሉ ከሚገኙ አጥቢያዎች የተወጣጡ የወጣት መሪ ሰልጣኞች ተገኝተዋል። ስልጠናውን በፓስተር ኤልያስ አየለ ክርስቲያናዊ መሪነትና ስነ ምግባር በሚል ርዕስ ስልጠናውን የሰጡ ሲሆን የትውልድ አደራ በሚል ርዕስ በወንድም ምሩ ሙላቱ ስልጠና ተሰጥቷል። ሰልጣኞቹም በሁለት ቀን በነበራቸው የስልጠና ቆይታ እጅግ እንደተጠቀሙበት በመግለጽ በቀጣይ ለሚኖራቸው አገልግሎት ጉልህ ሚና እንደሚኖረው ተናግረዋል። የወጣቶች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢ ክልል በሱሉልታ ክላስተር ከ8 አጥቢያ ቤተክርስቲያን የተወጣጡ ወጣቶች የተሳተፉበት የወጣቶች ኮንፈረንስ በሱሉልታ አጥቢያ ወጣትና ወንጌል በሚል መሪ ቃል ጥር 9 2018 ዓ.ም ተካሂዷል። ኮንፈረንሱ ላይ ወንጌላዊ ደረጀ ደዳፎ የተገለጠልህ ኢየሱስ በአንተ ለመገለጥ ነው በሚል ርዕስ ለወጣቶች የእግዚአብሔር ቃል ያካፈሉ ሲሆን መጋቢ ሽመልስ ጠጂ በጸሎት አገልግለዋል። ከአጥቢያ ቤተክርስቲያን የተወጣጡ መሪዎች በዝማሬ ያገለገሉ ሲሆን አዘጋጆቹ እግዚአብሔር መልካም ጊዜ እንደሰጣቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራባዊ ደቡብ አካባቢው ክልል የአገልጋዮች ስልጠና ተካሄደ። ሮብ ጥር 6 እና 7 2018 ዓ.ም የምዕራባዊ ደቡብ አካባቢው ክልል የአገልጋዮች ስልጠና በጅማ መሃል ከተማ ሙሉ ወንጌል አጥቢያ ቤተክርስቲያን የተካሄደ ሲሆን ከ86 አጥቢያ የተወጣጡ 127 የሙሉ ጊዜ አገልጋዮች ተገኝተዋል። ፓስተር ነጋሳ ሂርጳ አገልጋዮች ፍሬያማ የሚያደርጉ መጽሐፍ ቅዱሳዊ መሪዎች በሚል ርዕስ የመጀመሪያውን ቀን ስልጠና ሰጥተዋል። በመቀጠል በክልሉ ፕሬዝዳንት ፓስተር ታደሰ ገማ በተልኳችን ላይ ትኩረት በማድረግ እናገልግል በሚል ርዕስ ስልጠናው በመስጠት አገልግለዋል። በመጨረሻም የምክክርና የውይይት ጊዜ የተካሄደ ሲሆን ተሳታፊ ሰልጣኞች ጌታ መልካም ጊዜ እንደሰጣቸው በመግለጽ ስልጠናው ለአገልግሎታቸው ትልቅ መንፈሳዊ ግብዓት እንደጨመረላቸው ገልጸዋል። የወጣቶች ዓመታዊ ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሰሜን አጥቢያ በመጀመሪያው ላመስግን በሚል መሪ ቃል ዓመታዊ የወጣቶች ልዩ የወንጌል ስርጭት ኮንፈረንስ ተካሂዷል። ኮንፈረንሱ በወጣቶች መደበኛ ፕሮግራም ላይ ሮብ ጥር 6 2018 ዓ.ም የጀመረ ሲሆን ዘማሪ ሳሙኤል ተስፋ ሚካኤል በዝማሬ በማገልገል ጉባኤው እግዚአብሔርን አምልከዋል። መጋቢ ቴዲ የጊዜውን የእግዚአብሔር ቃል በማካፈል አገልግለዋል። ዓመታዊ የወጣቶች የወንጌል ኮንፈረንስ ከጥር 8 እስከ 10 2018 ዓ.ም የተካሄደ ሲሆን አዘጋጆቹ ጌታ እንደረዳቸውና መልካም ጊዜ እንደሰጣቸው ገልጸውልናል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።